ከዚህ በላይ ይገባሻል፣ በርቺልን፣ ጠንክሪልን። ነገ እንግዲህ ቆንጆ ሙዚቃ ትለቂልናለሽ። እሱን በማስመልከት ነው ይሄንን ፕሮግራም ያዘጋጀንልሽ። ያው ነገ 12 ሰዓት ይላል ኬካችን እዚጋም ኮንግራ ይላል። እንዲህ ነው ሞዴል ሲነካ ነካ 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 ነካ። ሰላም 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 ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በሆነ በተለየ ፕሮግራም ከች ብለንላችኋል፣ ሰብሰብ ብለናል። ኮንግራም በጣም እንግዲህ ያው ሰላምታው ነው ደስ አዞር ያለው እያንዳንዳችሁ ሰላም ትላለች። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቤተሰቦቻችን ዛሬ ተመልሰን የመጣ ነው በማን ዩቲዩብ እንደሆነ አይታችኋል። እኛ ላይ ንከፈት ነው። በጣም የሚገርም ፕሮግራም ይዘን መተናል። ምን ይነገራችሁ? ሰላም እንዴት ናችሁ? እኛ በጣም ደህና በቃ ከወንዶች ደግሞ አንድ ሰው ወክለን ፔፋዬ። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም ደህና ነን። ዛሬ እንግዲህ እንደዚህ አምሮብን መጥተናል። ሁላችሁም የምታዩት ይሆናል ማለት ነው። አዎ እንግዲህ ሰብሰብ ብለናል። ዛሬ እንግዲህ ታያላችሁ መቼም በማን ቤት እንደመጣን። በጽጉሻ ቤት ነው የመጣነው። አንዴ ለጽጌ አንዴ እንግዲህ ዛሬ ለየት ባለ ፕሮግራም ደመቅመቅ አድርገን ተከስተናል ማለት ነው። የት እንዳለን እስቲ ቤዚዬ ንገሪያቸው። የት ነው ያለነው? እንግዲህ ዛሬ ወደዚህ ዞር ስናደርገው ምን ይላል እዚህ ጋር ኮንግራትስ ይላል እና ጽጉ በጣም ብዙ የለፋችበትን በጣም ብዙ የደከመችበት ስራ ነገ በብራቮ ኢንተርቴይንመንት ዘፈኗ ይለቀቃል። አንዴ ያው እንግዲህ ትችላለች። ያው እንግዲህ እሱን በማስመልከት እንደዚህ ሰብሰብ ብለን ጽጉን ኮንግራ ለማለት ሰርፕራይዝ ለማድረግ ተገኝተናል ማለት ነው በጽጉ ቤት። ያው እንኳን ደህና መጣችሁ በድጋሜ። እንግዲህ ጽጉሻ ቤት ነው ያለነው። ጽጉዬ እንግዲህ የራሷን ቤት ተከራይታለች ታውቃላችሁ ከዚህ በፊት እና ከማርቲዬ በመተባበር ቤቷን እንግዲህ ደመቅመቅ አድርገን እየጠበቅናት ነው። እሷ የለችም ወጣ ብላለች። ስትመጣ እንግዲህ በደንብ አድርገን ሰርፕራይዝ እናደርጋታለን። ደስ እንደሚላት አንጠራጠርም። በጣም በጣም ጎበዝ ልጅ ናት። በጣም ጠንካራ ልጅ ናት። በጣም ጀግና ልጅ ናት። እንዴት ነው ይሄ ያንስባታል እውነት ለመናገር እንግዲህ ነገ ስለሆነ የሚወጣው ዘፈኗ በደንብ ሞቅ ሞቅ እናደርግላታለን። ከዚህም በኋላ ገና ብዙ የምትሰራቸው ስራዎች አሉ። ሁሌም ነው በስራ የምታስደምመን። በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ልጅ ነች። ይገባታል። እና እንግዲህ የኔ ቆንጆ እንደዚህ ሰብሰብ ብለን ጓደኞች አንቺን ሰርፕራይዝ ለማድረግ ተገኝተናል። አንዳንድ ሰዎች እየመጡ ነው፣ ግን መንገድ ተዘጋግቶ ቀርተዋል። እሷ እንዳትቀድማቸው ያው ሰርፕራይዝ ጋይስ መሳካት ስላለበት እነሱ መጠበቅ አልቻለም። ምክንያቱም እነሱ እስኪመጡ ከሆነ እሷ ትቀድማቸዋለች፣ ከቀደመቻቸው ደግሞ ሰርፕራይዝ መሆኑ ይቀራል። እና እኛ ደግሞ ነገ ነው የሚለቀቀው ዘፈኗ። በጣም የሚገርም ስራ ነው። ሁላችሁም እየገባችሁ በብራቮ ኢንተርቴይንመንት ሁላችሁም ገብታችሁ ዘፈኗን እዩላት፣ አበረታቷት፣ ኮሜንት ስጧት። ቀጣይ በጣም የሚገራርም ስራ ይዛ ትመጣለች። ታውቃላችሁ በጣም ብዙ ስራዎችን እስከዛሬ ሰርታለች። ኔክስትም ደግሞ በጣም የሚገራርም ስራ ከሷ ጠብቁ። ጥንካሬዋን ታውቃላችሁ። በጣም ለብዙዎቻችን ምሳሌ የምትሆን ሰው ናት። በጣም ጀግና ሴት ናት። ብዙ ስራዎችን ሰርታለች። በብዙ ነገሮች ላይ ሰርፕራይዝ አድርገናታል። በጣም ብዙ ነገሮች ላይ ኮንግራ ብለናታል። ኔክስትም ደግሞ በጣም ብዙ ነገሮችን ትሰራለች። ብዙ ነገር ታስደምመናለች። እኛም ኮንግራ እያልን እያበረታታናት እንቀጥላለን ማለት ነው። በጣም ብዙ የምትወዷት የምታከብሯት ቤተሰቦቿ አላችሁ።
ሁሌም ከጎኗ ስለምትሆኑ በጣም ነው የምናመሰግነው እና ነገም ይሄ ዘፈን ሲለቀቅ በጣም በከባዱ እንድጠብቋት እንፈልጋለን እና ለዛ አይነት ነገር ነው ዛሬ ሰርፕራይዝ ልናረጋት የተሰበሰብነው። እንደሚሳካልን ተስፋ እናደርጋለን። በትክክል ይሳካልናል ብለን ተስፋ እናደርጋለን። እውነት ለመናገር ጽጉዬ በጣም የምትገርምና ደስ የምትል ልጅ ነች። አይደለም ለሴቶች ለወንዶች በብዙ ነገር ምሳሌ የምትሆን ልጅ ነች። ጠንካራ ሴት፣ በስራዋ በምታደርጋቸው ነገሮች ብዙ ሰዎች የምታስተምርና ለብዙ ሰዎች ምሳሌ የምትሆን አይነት ሴት ነች። ስለዚህ አሁን ደግሞ እንደምታዩት እሷን ሰርፕራይዝ ለማድረግ እንደዚህ ተሰብስበን ነገ ለምትለቀው ፕሮግራም እሷ አታውቅም። እውነት ለመናገር ቤቷ እንደመጣን እዚህ እንደተገኘን ምንም አታውቅም። ስለዚህ ዛሬ በሚገርም ሁኔታ ሰርፕራይዝ እናደርጋታለን። ነገር ደግሞ በእርግጠኝነት ሁላችሁም ገብታችሁ ብራቮ እንትን ላይ ቪዲዮ እንደምታዩት በሙሉ እርግጠኛ ነኝ እና በእውነት ለመናገር በጣም ደስ ያለኝ እንግዲህ ጽጉሻዬ ነገ 12 ሰዓት ቆንጆ ስርቅርቅ ያለ ድምጿን ልቅቅ ታደርግልናለች በብራቮ ኢንተርቴይንመንት ማለት ነው። ቆንጆ ሙዚቃ ይዛልን መታለች። ከዚህ በፊትም በብዙ ስራዎች ላይ ተሳትፋለች። እንዴት ነው ከስራው አንጻር ግን እንዴት ነው የምሬለውና በደንብ አፕሪሼት ልናረጋት ይገባል። ምክንያቱም በጣም የሚገርም አቅምና ችሎታ ያላት ልጅ ናት። ስለዚህ ይሄንን አቅሟን ደግሞ በደንብ ወደፊት ገፍታ እንድትሄድበት ማበረታታት አለብን። በርቺ፣ ጠንክሪ፣ ከጎንሽ ነን ልንላት ይገባል ማለት ነው። እንግዲህ የኔ ቆንጆ እህት በጣም ነው የምንወድሽ። ጓደኞችሽ ተሰብስበን እየጠበቅንሽ ነው። ነይና ፕሮግራምሽን ሞቅ ደመቅ አድርጊልን። አንቺ ስትጨመሪበት ደግሞ ሞር ያምራል። እንዴት ነው የብዙ ሰዎችም ድምቀት ነሽ። በነገርሽ ላይ ጽግሻዬ የኔ ቆንጆ እንዴት ነው ብዙ ነገሮች ላይ ምናምን ስትገኝ ፕሮግራም ድምቅ የምታረግ ሴት ነች እና ተጫዋች ነች፣ ተግባቢ ነች፣ ደስ የምትል ሴት ናት እና በጣም ነው የምንወድሽ። እዚች ጋር ኬክ አዘጋጅተንላታል። ነገ ማታ 12 ሰዓት ይላል። 12 ሰዓት ላይ ነው እና እንግዲህ ቺን ኬክ ቁርስ ታረግለና ፕሮግራማችንን እናጣጥማለን፣ ፈታ ዘና እንላለን። እንግዲህ ከሷ በኋላም ከደረሱ ጓደኞቻችን መተው ይቀላቀሉናል። እነሱ ሰርፕራይዝ እናደርጋቸዋለን እንደው አይደለ? አዎ። እና እንግዲህ ማርቲዬ ግን እስከምንም አላወራሽም። ምንም ማለት ነው እየሳቀሽ ነው ያፈቀድክሽ ነው ወይስ እዚህ ጋር ንግግር አልችልም እና እነሱ ቤዚዬሪ ምናምን ታወራልኛለች። ኦኬ ናንቺ ታርግላት። ዛሬ ግን ስለሆነ ሙዚቃ ስለሚለቀቅ ቢያንስ የሆነ ነገር መናገር አለብሽ። ጀግና እንደሆነች ሁላችንም እናውቃለን። ሙገሳ ምናምን አያስፈልጋትም። ራሷን አቅሟን የምታውቅ ልጅ ናት። ዛሬ ደግሞ እንደ መጀመሪያዋ ስራ መታልናለች። ቆንጆ ስራ ይዛልን መታለች። አዎ በደንብ ጎበዝ ልጅ ናት። ስለዚህ በጣም ብዙ ቻሌንጅን ያሳለፈች ሴት ስለሆነች ያው ራሷን ታውቃለች። ኦፍ ኮርስ ትክክል ነው። ወንድማችን ምንም አላልኩም። ምን ሆነ ነው? እኔ ተደንቄ እኮ ነው በመሰላችሁ ነው የተደነኩትኝ። ጽጌ ሲጀምር በመድረክ ቲያትር ነው የጀመረችው። ከዛ በፊልም መጣች፣ ከዛ በተከታታይ ድራማዎች መጣች። አሁን በዘፈን በቃ ማትገመት ሰው ሁን ማለት ይሄ እዚህ ነገር ላይ አሁን ሁላችንም እዚህ ያለ 6 ነን። 5ታችን ደስ ብሎናል። አንድ ሰው ግን ደብሮታል በእርግጠኝነት። ማን ነው? ቤዛ በሙያዋ ገባች። እንደውም በእርግጠኝነት ሁለቱም ተባብረው እንዴት ነው ይሄንን የሙዚቃው ኢንዱስትሪ አንድ ስቴፕ ከፍ እንደሚያደርጉት አልጠራጠርም። በጣም የሚገርም ኮላ ቢዘን ነው እንደምንመጣው ከዚህ ጋር ጠብቁ። ያኪነ ጥበብ ቅመም ብለንሻል የኔ ቆንጆ። ሁሉም ዘርፍ ላይ ስላለችበት ማለት ነው የኪነ ጥበባችን ቅመም ብለንሻል። በነገራችን ላይ የሩታም ድምጽ ያምራል። ማርያም እዚህ በጣም እግዚአብሔር በጣም ድምጽ በጣም የሚያምር ድምጽ ያላት እና ደግሞ ይሄንን በጣም የሚገርም ሙዚቃ ለመስራት በጣም ብዙ ነገሮች ሞክራለች። ከሚያውቁ ሰዎች ከሙዚቀኞች ጋር እያዋለች በጣም ብዙ ነገሮችን ለመማር ሞክራለች። የሙዚቃ ትምህርት ቤት ገብታ ክላስ እየወሰደች ነው ይሄንን ሙዚቃ የሰራችው እና ይሄ ደግሞ የሚያሳየው በጣም ለስራው ፈልጋ ስለምትሰራው በጣም ትልቅ ክብር እንዳላት ነው ይሄ የሚያሳየው። አጠገቧ ስለሆነ በጣም ብዙ ነገሮችን አይተናል ከጎኗ ስለነበርን ማለት ነው እና በዚህ አጋጣሚ ይሄን ማለት ፈልጌ ነው። ከእውቀት ጋር የተሰራ ስራ ነው እንጂ ዝም ብሎ የተሰራ ስራ አይደለም። እና ይሄ ምንድነው የሚገልጸው? ብዙ ጊዜ ለስራ ያላትን ክብርና ውዴታ ጥንካሬ ነው የሚያሳየው ማለት ነው። የኔ ቆንጆ በርቺልን። ገና ከዚህ በኋላ ብዙ ስራዎችን እንጠብቃለን። በእውነት ደርሳ ይሆናል
ወይኔ እስክስታ ነው ምን መታው ምንድነው የምናደርገው? እስክስታ እኔ ቆንጆ እንላታለን። ይዛለን እሺ ነው አው ይሄ ለምን ልፈራ ኩሽ ከፈራ ኩሽ አይደለም ስትመጣ ማለት ነው። ይሄንን ለኩሰን እንሄዳለን ወደዛ ሰርፕራይዝ ምናምን እናደርጋትና ከዛ መጣ ኬኳን ትቆርስልናለች። አይሻልም? እንደዛ አሪፍ ነው። አትደነግጥ። እሺ እንዴት ለኩሰ ነው ምንጣ በእውነት እዛ ጋር ሄደን እንለኩሰው። ቶሎ በይ ስትመጣ ማለት ነው። ክፍት አድርጊው ደረጃው ላይ ነች። ደረጃው ላይ ነች። ሶፍት ገና ከዛ ስንደርስ ይደክመናል። ዛሬ የደስታሽ ቀን ነው። የደስታሽ ቀን ልዩ ቀን ነው። መደሰት ነው ያለብሽ። እኔ አለቅሳለሁ። አብሬሽ ነው የማለቅሰው። የኔ ቆንጆ የኔ እናት እንኳን ደስ አለሽ በድጋሚ ኮንግራ። ጽጉሻዬ የኔ እናት ከዚህ በላይ ይገባሻል። ይሄ ትንሽ ነው ላንቺ። የምሬ ነው የምልሽ። አንቺ ከሰራሽው ስራ አንጻር፣ አንቺ ካደረግሽው፣ አንቺ ከወጣሽበት ከወረድሽበት እውነት በጣም ብዙ ስትረግል አልፈሻልና ይሄ ትንሽ ነው ላንቺ፣ ያንስሻል። እንደው የምሬ ነው። ከዚህ በላይ የሚገባሽ አይነት ሴት ነሽ። እንዴት ነው ስራሽን በደንብ የምታቂ በደንብ የምታከብሪ ነገሮችን ዝም ብለሽ በዘፈቀደ ገብተሽ አይደለም የምታደርጊው ብዙ ነገሮች ላይ እና ብዙ ነገሮችን አይቻለሁ ተምሬያለሁም ካንቺ የኔ ቆንጆ። ከዚህ በላይ ይገባሻል። በርቺልን፣ ጠንክሪልን። ነገ እንግዲህ ቆንጆ ሙዚቃ ትለቂልናለሽ። እሱን በማስመልከት ነው ይሄንን ፕሮግራም ያዘጋጀንልሽ። ያው ነገ 12 ሰዓት ይላል ኬካችን። እዚጋም ኮንግራ ይላል እና ደስ ብሎናል። በጣም እኔም በጣም ደስ ብሎ ምን እንደምላችሁ አላውቅም። እግዚአብሔር ዘፈንሽም ዘፍኑ ነበር ግን አበላሽ ወይ ምን እንደምላችሁ አላውቅም። ጭራሽ ምንም ያልጠበቅኩት ነገር ማለት ነው እና ሰርፕራይዝ በጣም ወዶ ነገር ነው ስላደረጋችሁኝ ሁላ ደስ ብሎኛል እና በጣም ነው የማመሰግነው። እንግዲህ ተሳክቶልናል የኔ ቆንጆ። በጣም እንኳን ደስ አለሽ። እንግዲህ ከዚህ በኋላም በጣም የሚገራርሙ ነገሮችን ካንቺ እንጠብቃለን። ብዙ የሚጠበቅብሽ ልጅ ነሽ ታውቂያለሽ። በጣም ብዙ ነገሮች ላይ ጎበዝ እንደሆንሽ እናውቃለን እና በጣም በትንሹ ነው ይገባናል። በጣም ቸኩለናል። በጣም በጥድፊያ ያደረግነው ነገር ነው፣ ግን በትንሹም ቢሆን ተሳክቶልናል ብለን እናስባለን። ሰርፕራይዝ ሆነሻልና የተሻለ ነገር ከዚህ በኋላ እንመኝልሻለን። እግዚአብሔር መንገድሽን የተቃና ያድርግልሽ። በጣም ብዙ ነገሮችን ካንቺ እንጠብቃለን። የልብሽ ተሳክቶ ምናምን ማለት በቃ የምትፈልጊበት ደረጃ ደርሰሽ ደግሞ ለማየት ያብቃን። ጠንክሪ፣ ጎብዢ። በጣም ብዙ ነገሮችን እንጠብቃለን ካንቺ። እንኳን ደስ አለሽ እና ነገ እየገባችሁ ሁላችሁም ብራቮ ኢንተርቴይንመንት ላይ እያያችሁ ኮሜንታችሁን እንፈልጋለን። ብዙ የተለፋበት ስራ ነው።
ቴንክ ዩ ጋይስ። እውነት ለመናገር በጣም ነው ደስ ያለን። እንኳን እግዚአብሔር ረዳሽ። ያው እግዚአብሔር ካረዳ የትኛውም ነገር ማድረግ አንችልም። ሁሉም ነገር በእግዚአብሔር እርዳታ ነው እና እኔ እንደግሌ በጣም ደስ ብሎኛል። ብዙ ነገሮች አልፈሽ በብዙ ሁኔታዎች ውስጥ ተሰርተሽ ነው ለዚህ ደረጃ ደረስሽ። በአንዴ የሆነ ደረጃ ለመድረስ የግድ የታችኛው መሰላል ረግጠን ነው ላይኛው መሰላል የምንደርሰው ጫፍ የምንደርሰው እና አንቺም እዚህ ደረጃ ላይ ለመድረስ በብዙ መንገድ አልፈሽ እግዚአብሔር ረድቶሽ ለዚህ ደረጃ ደርሰሻል። እኔ በግሌ በጣም ደስ ብሎኛል። ይሄ ጅማሬሽ ነው። ፍጻሜሽ ደግሞ በጣም በብዙ ነገሮች ውስጥ ማለት ብዙ ነገሮች እንደምታሳይም ብዙ ስራዎች ይዘሽ እንደምትመጪ እርግጠኛ ነኝ እና ጅማሬሽ ይሄ ነው። ፍጻሜሽ ያማረ ይሆናል። በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። የሆነ ነገር መጀመሪያው ቀደም ሀሳብን ተናግረሃል። ጽጉዬ ደግሞ እያለች አይ ደስ ብሎኛል። እንደዚህ አይነት ሰክሰስ ስላዩ ደስ ብሎኛል። እንደለፋሽበት እናውቃለን። ያው ሙዚቃ የሚባለው ነገር ላይ ብዙ ኢንቨስትመንት ይጠይቃል። ከፋይናንስ ደረጃ ደግሞ ከአቅም ደረጃ ከድምፅ ደረጃ ብዙ አይነት ነገር አለው እና ኢንቨስት ያደረግሽበት ነገር ብዙ ነው። ይሄን ኦዲየንስ አንደርስታንድ ላይ ያደረገው ይችላል እና ብዙ ዋጋ የተከፈለበት ነገር ነው። ሙዚቃ ሲሰራ ዝም ብሎ አይሰራም። ብዙ ነገር አለ። ስቱዲዮ መመላለስ አለ፣ ማደር አለ፣ መጻፍ አለ ምናምን እና ይህንን ነገር ሁሉ አልፈሽ ከዛ ደግሞ ቤተሰብ አለ፣ ብዙ ነገር አለ፣ ሌላ የግል ነገር አለ እና በእንደዚህ አይነት ነገር አልፈሽ ዛሬ ሰክሰስ ስላሳየሽን ውጤት ስላሳየሽን ደስ ብሎናል እና ክብር ይገባሻል። እንኳን እግዚአብሔር ረዳሽ እላለሁ። ነገ ደግሞ ሙዚቃሽ ቫይራል ሆኖ ብዙ ሰው አይቶት የምትመዘገኝበት ብዙ ኢንተርቪው የምትጠሪበት እንደሚሆን ተስፋ አደርጋለሁ። ደስ ብሎኛል። የሆነ ነገር እንኳን መብርሃን ረዳችሽ፣ እግዚአብሔር ሞገስ ይሁንሽ። በጣም ደስ ብሎኛል እንደዚህ ሆነሽ በማየቴ። ነገ ደግሞ ሌላ ዘፈንሽን አውጥተን እንደዚህ ሰርፕራይዝ ለማድረግ ያብቃን። እንኳን ደስ ያለሽ። እሺ እንግዲህ እንኳን እግዚአብሔር ረዳሽ። ይሄ አንድ ዘፈን ነው። ከዚህ ቀጥሎ ደግሞ አልበም እንጠብቃለን። ድምጿ በአልበም ይለቅ ነው ይባላል እና ደግሞ ይህን ፕሮግራም ትንሽ ያሳነስ ነው ከ3 ቀን በኋላ 5 ሚሊዮን ቪው ታይቶ ድጋሜ ስለምንሰራ እንግዲህ አንቺ ለፍተሻል፣ ያቅምሽን ሞክረሻል። እንግዲህ እግዚአብሔር ይጨመርበት። ኦዲየንስ ጋም ደርሶ ጥሩ ይሆናል ብለን እናስባለን። እግዚአብሔር ይርዳሽ። ቴንክ ዩ። እንግዲህ እህታችን በነገራችሁ ላይ ወርቅ ነች። ወርቅ እንዴት ነው እሳት ተፈትኖ አይደለ ወርቅ የሚወጣው የሚያልፈው። ወርቅነቱ የሚታየው በእሳት በምናምን በብዙ ቻሌንጅ አልፎ ነው። ስለዚህ እህታችንም ወርቅነቷን አሳይታናለች። በብዙ ቻሌንጅ በብዙ ውጣ ወረድ ውስጥ ሆና ይህንን ነገር ሰርታለኝ አቅርባለናለች። እናንተም ደግሞ አፕሪሺየት ልታደርጓት ይገባል። በርቺ እያላችሁ ኮሜንት ላይ ጻፍ አድርጉላት። ነገ በብራቮ ኢንተርቴንመንት 12 ሰዓት ላይ ሙዚቃው ይለቀቃል። እየገባችሁ ቆንጆ ኮሜንት እና ሀሳባችሁን ግለጹላት ነው ብላችሁ። ሌላ ምንም ምለው የለም። የኔ እህት በጣም ነው የምንወድሽ። በርችልን። አመሰግናለሁ። ልናገር እኔ ወይ እሺ፣ እኔ በጣም ነው የማመሰግነው። እግዚአብሔር ረድቶኝ የመጀመሪያ ስራዬን ሰርቻለሁ። እግዚአብሔር ደግሞ ሲወዳችሁ ሰው ይሰጣችኋል። አጠገቤ ያሉ ሰዎች ደግሞ ባይኖሩ ኖሮ ስራው አይሳካም ነበር እና ስራው ላይ የተሳተፋችሁ በሙሉ በጣም ነው የማመሰግነው። ሁሉንም በጣም ነው የማመሰግነው። ስፔሻሊ ደግሞ ጓደኞቼ ቅርቤ ያላችሁ ቤዚ፣ ማርቲ በጣም ነው የማመሰግናችሁ። ያው ቪዲዮ ላይ መመሰጋገኑ ምናምን ስላልተለመድ ነው እንጂ ከጎኔ ማለት ያለምንም ነገር ከጎኔ ነበሩ ስላችሁ ያለምንም እነሱ የሚጠቀሙት ነገር ሳይኖር የኔ እዛ ጋር መገኘት ብቻ የነሱ ጥቅም አድርገውት ከኔ ጋር አብረው ነበሩና ሲሰቃዩ ነበሩ፣ ሲወጡ ሲወርዱ ነበርና ይሄ ስራ እዚህ ፊት ለፊት ላይ ስክሪን ላይ እኔ ልታዩ ትችላላችሁና ከጀርባ ግን በጣም ብዙ ሰው አለ። ቤዚ፣ ማርቲ፣ ባሴ፣ ታሜ፣ ዚዙ፣ ናዲ ሁላችሁ ማለት ስም ያልጠቀስኩት ካለ አሁን ነርቨስ ሆኜ ነው። ከጀርባዬ ገፍተውኝ ነው እዚህ ጋር የደረስኩት እንጂ ፊት ለፊት ላይ ስለምታዩኝ ነው። እኔና የጥርት ያለው ነገር ደግሞ
የምታዩት ሙዴ ጥሩ ሆኖ ትክክል ማለት ደህና ሆኜ የምታዩት ደግሞ አጠገቤ ሰው ስላለ ነው እና እግዚአብሔር ሰው ስለሰጠኝ ከልቤ ነው። እንዳንላቀስ እና በጣም አመሰግናለሁ እናንተ እና ጓደኞቼ በጣም ጽጌማ ዛሬ እና በጣም አመሰግናለሁ። ኬክ ቆረ ክብሪትና ኬክ መቁረሻ ጽጌ አልቅሳ እኔን የምታስለቅሰኝ ግን አዝኜብሻለሁ። ጽጌ ምን አደረኩኝ? ተወዛዋዥ ነበርኩ። I'm so sorry. ሁላችሁም ያገዛችሁኝ የረዳችሁኝን ሁሉ ላመሰግን እፈልጋለሁ። ጽጌ ቆይ ሲለኩስ ደስ ይላል። እሺ ለለኩስ ይደምቃል እንዴ ያስበራላ። ዘቅዘቅ ካሊባ እንዲህ ነው ሞዴል ሲነካ ነካ እሰይ ሞዴል ነካ በጣም ሁላችሁንም አመሰግናለሁ። በብራቮ ኢንተርቴይንመንት ኮሜንት ላይ ሊንክ አስቀምጥላችኋለሁ። ሊንኩን እየገባችሁ ሰብስክራይብ እያደረጋችሁ ጠብቁኝ። በብራቮ ኢንተርቴይንመንት ይለቀቅላችኋል ነገ 12 ሰዓት ላይ። ማናችሁም እንዳትቀሩ። ሁሉም ዩቲዩበር ላይ ሊንኩ ስለሚቀመጥ የማናችሁም ላይ ከፍታችሁ ብታገኙት የኔን ዘፈን ታገኙታላችሁ ማለት ነው። በእርግጠኝነት ትወዱታላችሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማስተካከለውም ነገር ካለ አስተካክላለሁ። ጉዞ ወደፊት። እንወዳችኋለን። ባይ